መቀለ አደባባይ ሄዷል። ቆይ የኢትዮጵያ ንግድ ባንክ የት ሄዳ አይደለም የት ሄዳ አይደለም። ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁት ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ሄርሚ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላውቅም እኮ ስለዚህ ኦኬ፣ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ ልክ ነህ። በቃ ግን በቃ ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ የወጣ መረጃ ማለት ነው። አለ ሳይሆን ማስረጃውን ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ እምነት ተከታይ አይደለም። ስለዚህ ሃይማኖቱን አናቀው አድመጠኝ። የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ አዎ። እኔ አሁን ይኸውልህ የጠይቁን በአጭር መልስ እንጂ ቀጥላት የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠይቁም። አልጠይቁም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ ያስተዋውቅም ነው የመጣው። የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። እኔ በምን መጣ አይደለም ተሜ የጠየኩ ላይ በልመና መጣ ምናም ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። ኦኬ 40 ምናም ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል? ኦኬ የትኛውን ቦታ ላይ ያልኩ እና ኢትዮጵያን ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከተሰሚነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው እኔ ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ ላይ ቅዳሴ በደንብ ታውቃለህ? ተሜ ኤርሚ የክርስቲያን ታናናሾች የሆናችሁ ውጡ ይባላል። ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ላይ። ግን እኔ ኦኬ ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ፣ ጴንጤው ነው የገባ ሰው። ቆይ አድመጠኝ። እኔ ይሄኛውን ስትሳወራልህ ለዚህኛው በደንብ ጥንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤ ሆነ የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። ለምን ገቡ ለምትለው ነገር ይኸውልህ አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው። እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባ እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምን እንደገባው ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው? እሺ ለምን እንደገባ ልንገርህ። ጻኡ ንዑሰ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቱብ ማስተላለፍ ያለበትን እንዲያስተላልፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና
ነጠላ አለመልበሱ የኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድን ነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድን ነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል የማንችላት ሃይማኖትንና ባህልን ጠብቃ ያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራህ ሜንሽን ስላደረክ እስልምናም ጋር ሜንሽን ስላደረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት ኮተታ ኮተት እዛ የለም፣ የሚታይ ኮተታ ኮተት የለም። በቃ ይሄ ነው። ኮተታ ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተታ ኮተት የለም ማለት ነው። ሙሉ ወንጌል መጥተህ የምናሳየው ጌታ እንጂ ያለን የምናሳየው ኮተታ ኮተት የለንም። ለዚህ ነው እዛ አይደው ማለት ነው። እናንተ ቤት ደግሞ የኮተታ ኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን ማይረባ ምን አልኩ? ኮተታ ኮተት ኮታንኮት አይደለም ያልኩት፣ ኮተታ ኮተት ስላለ ነው። አክሱም ሐውልት ነው ኮተት ኤርሚያስ? አይ ሥላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም። ኤርሚ ልጁ የሄደው ፋሲል ግንብ። አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ከሆነ አድምጠኝ። እኔ ሳወራ አታውራ። ልጁ የሄደው የት ነው? ሥላሴ ቤተክርስቲያን ነው። ሥላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተታ ኮተት እዛ ስለሌለ ነው። ኦኬ አንድ ምስልምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተታ ኮተት የለም። እንደዚህ በባርንሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ ኮተታ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታ ኮተታችሁን ለማሳየት ማለት ነው። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ? አዳምጬ ነበር ወገኖች። እሺ ቆይ አንዴ ታብ ኮፒሊንግ ሼር ያድርጉት ወገኖች። ታብና ኮፒሊንግ ሼር አድርጉ። ቴንክ ዩ ተሜ በመረጃ ላይ ስለሚያወራ እያወራን ያለ ነው። ታብና ኮፒሊንግ ሼር አድርጉት። ቅርስ እንደ ቅርስ ኢትዮጵያዊነትን ቅርስ ጠብቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋያን ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያዝከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው። ወደ አማርኛ አስተርጉማላ ያስቀመጠችው በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው። ኮተት ተብሎ ቢጠራ ሳክሶፎን ነው። ኮተት ተብሎ ቢጠራ ማይክ ነው። ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን መንካት ይከብዳል። ኤርሚ ስለዚህ ምን እያለ ነው ወንድማችን ተመስገን? የፋሲል ግንብ ያለው ሥላሴ ቤተክርስቲያን ውስጥ ነው እያለ ነው። በነገራችን ላይ ኤርሚዬ ሶፍት ሲል የአህያ ፋንድያ በስፋት በኦርቶዶክስ ቤተክርስቲያን እንደሚበላ ግን ማወቅ አለበት። የጅብ አር በየጸበሉ የጅብ አር ይበላል ህዝብ። አንድ ቀንም ይሁን ሁለት ቀንም ይሁን አላቅም ያበላ ካለ በኦርቶዶክስ በገሃድ የወጣ የአረቄ አተላለ
የጠላ አተላ ይጠጣል። የጠላ አተላ ከዛ ደግሞ የጅብ አር ይፈለጋል በየቦታው። ምክንያቱም ምስ ምንድን ነው ሲባል የጅብ አር ይላል። አንዳንዱ ደግሞ የአህያ ከጥንቆላ ጋር አብሮ የኖረ ሰው የአህያ ፋንድያ ይላል። ይሄ ቤተክርስቲያን የተለመደታርግና ልንገርህ ሰምተን ይሄለታል ታርግና ልንገርህ። ስለዚህ ይሄ የምናውቀው በየጸበሉ ህዝብ ያውቋል። እርግጠኛ ነኝ እዚህ ሚሊዮኖች ያውቁታል። የጅብ አር የበሉ ሰዎች ያውቁታል። እዚህ ውስጥ ያሉ የአህያ ፋንድያ ይሂዱ፣ ጻድቃን ማርያም ይሂዱ፣ ሸንኮራ ዮሐንስ እንዳለ የሚበላው ህዝቡ እሱን ነው እየበላ የሚመለሰው። ሰይጣኑ ተለምኖ ነው የሚወጣ እንጂ በእግዚአብሔር መንፈስ ተገስጾ አይደለም። ተለምኖ ምን እንስጥህ እንዲሁ እንድትወጣ ፈረስህን አትጉዳው እና ምንድን ነው ምስህ ሲባል የጅብ አር ሊል ይችላል። ከፈለገ ደግሞ የአረቄ አተላ ሊል ይችላል። ይህንን ተሰጥቶት ነው የሚወጣ። ስለዚህ ብዙ ሰዎች ተመስገን ብቻ አይደለም፣ ብዙ ሰዎች ሶፍት ሲሉ አውቃለሁ። እና ቤተ ክርስቲያኒቱን የማያውቋት ሰዎች ሁልጊዜ እንደዚህ ናቸው። ጻኡን እሰ ክርስቲያን ሲባሉ ሊወጡ የተገባቸው ለስጋው ደግሞ ያልበቁ። ስጋው ደግሞ አንድ ሰው መውሰድ ያለበት ለምሳሌ ምንም ከእስልምና የመጣ ከእስልምና ከምናምን ነገር የመጣ ጻኡን እሰ ክርስቲያን ሲባል የሚወጣ ነው። የሚወጡ ናቸው፣ ገና ናቸው። ስለዚህ በቃ ስድብ ቁጭ ያላዳመጠም እድል በሰጡኝ ደስ ይለኛል። ስድብ አይደለም ሶፍት አንዴ ስሙኝ። መርጌታም ተሜ አንተ ስታወራ አድምጠኝ ብለኝ ሚዩት አድርጌ መርጌታም ሁሉም ጸጥ ብለው ማናቸው ማይክ ሳይከፍቱ አድምጠኝ ጸጥ ብለን ስንሰማ ነበር። ደቂቃ አነሰ ብለህ ካልክ እንጨምርላለን። ትችለዋለህ። በዚሁ ነው የምንቀጥለው። መርጌታ ሀሳቡን ይጨርስና ከዛ ነኝ ደግሞ በነጥብ አስቀምጥልሃለሁ። አንተም ደግሞ ልክ በነጥብ ታስቀምጥልናለህ እና ጫጫታ ይሁን ቤቱ። በመረጃ ላይ ስለምታወራ በጣም ብዙ ጊዜ ሶፍት ብልሃል። እኔ ወደ ትውከት እመጣለሁ። ትውከት ታስበላለች ቤተክርስቲያን። ትውከት አክታ መጽሐፍ ከፍታለሁ። አድምጠኝ ተሜ፣ ጫጫታ እናድርገው። መጽሐፍ ከፍታለሁ፣ ካሜራ ከፍቻ ያሳያለሁ። ትውከት ብሉ ትላለች ቤተክርስቲያን። አንተ ሶፍት ነው ያልከው። አንድ ሰው ነው እኔም መጽሐፍ አለኝ አለን። መርጌታ እድል ትሰጠኛለህ? ኤርሚያስ የትኛውንም ቆሻሻ ነገር ብሉ ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ እንደሆነች እኔ መጽሐፍ ከፍታለሁ። መርጌታ ይጨርሱና ከዛ ተሜ አንተ ደግሞ ቀጥል። መርጌታ ሳትቀር ከዛ እስካሁን ድረስ ሰምቻችኋለሁ። አሁን እድል ስጠኝ ለኔ ነው ይጨርስ መርጌታ። አንተ አይደለም ቤቱ የምትባለው። ስለዚህ ምንድነው አሁን ወይ ታሪክ መርጌታ ሳትቀርና ጨርስለት። ከዛ እሱ ደግሞ አጭር ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጎበኘው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው። አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለው ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለው። ወንጌል ገብቶት አይደለም። ሲወርድ ሲዋረድ የመጣ ከዛስ የነገስታት አጽም ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ከዚህ የተነሳ የትኛውም ሰው ልዩ ሃይማኖት ሌላ ሃይማኖት ከያዘ ምን ይላል? ይገርፋል፣ ይባረራል፣ ይሰቀላል፣ አስከሬኑ ወጥቶ ይቃጠላል። በጣም በታሪክ ይኸው መዝገብ አለኝ፣ መጽሐፍ አለኝ። ምላሳቸው የተቆረጡ ሰዎች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቆረጠቻቸው ቆዳቸውን በደረቁ ያስገረፈቻቸው እና ለዚህ ነው ኮተቱን ይዛ ተገኘች የሚባለው። ብሉይ ኪዳናዊት ስለሆነ አዲስ ኪዳን ላይ ገና ናት፣ አልመጣችም፣ ልትመጣም ከቶ አይቻላትም።
ይህን ሁሉ ዝርግፍ አድርጋ መተው ይጠበቅባታል። እና ክርስቲያና የኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። ኒውስ አታደርጉኝ። መውረድ ካለብኝ ወርዳለሁ። ኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። 4 ነጥብ። ተባረኩልኝ። መርጌታ ቁሳቁስ ላይ ነው ያለችው። መርጌታ አንድ ረታሜ ፕሊስ እባክህ አንዴ ቆይ እባክህ መርጌታ ቴንኪው። አሁን ተመስገን የፈለግከውን ደቂቃ ወስደህ ስታወራ በመረጃ ላይ አስደግፈን የምታወራው ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት ምናምን ብለህ ከምትለው ቤተክርስቲያናት ሶፍት በል ምን በል ትቀጥላለህ። የፈለግከውን ያህል ደቂቃ ወስደህ አውራ፣ በመረጃ ላይ ለህዝብ ተናገር። ቴንኪው። ስጨርስ ቤተክርስቲያንህ ትውከት የምታስበላው የሰው ደም የምታስጠጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋይድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋይድ እሺ። ስለ ሁሉም ነገር አመሰግናለሁ። መጀመሪያ እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን በተፉ ቁጥር ለባለጌ ብልግና ስለማልመልስ አልመልስም እንደዚህ አይነት ነገር። ቀጥሎ የገባሁበት ትልቁ ምክንያት ምንድን ነው? በልቶ የሚያቅ የአህያ ፋንድያ በልቶ የሚያቅ በልቼ አውቃለሁ ብሎ ሊያወራ ይችላል። እንደዚሁ ደግሞ የጅብ ስጋ በልቶ የሚያቅ ሰው ካለ እኔ በልቼ አውቃለሁ ሊል ይችላል። አላውቅም። እኔ እስካሁን ድረስ ስላልገጠመኝ ስላላየውኝ ቤተክርስቲያንን ብልግና ስላላስተማረችኝ አያይዤ እየተሳደብኩኝ አልቀጥልም። የገባሁበት ትልቁ ምክንያት ምንድን ነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የምቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት የሄደ ሰው ነው። ስለ ፋንድያ የሚያወራው ደግሞ አህያ አርብቶ ፋንድያ የበላ ሰው ነው ስለ ፋንድያ ማውራት የሚችል። እኔ ደግሞ ኑሮዬም ውሎዬም ከአህያ ጋር አይደለም እና አህያ ጋር የሚውል ወይም ደግሞ ፈረስ የሚቀልብ ሰው ነው የፈረስና የአህያ ፋንድያ እየበላው ነበረ ብሎ ማውራት የሚችለው። እኔ እንደዛ አልደረስኩበትም። እንደሱ ስላልደረስኩበት ደግሞ አርብቶ አደር ስላልሆንኩኝ አርብቶ አደሮች ያውቁታል። አህያና ፈረስ ያረቡ በትርፍ ጊዜያቸው እንጀራ ነጭ ጤፍ እንጀራ መብላት ስለማይችሉ ፋንድያ ሊበሉ ይችላሉ። አላቅም። እኔ ሰው አንተ አልክ ይላል ጌታ በምሳሌ ሲመልስላቸውና እናንተ አላችሁት። ኤርሚያስ ድንገት ከዚህ ልጅ ጋር በተያያዘ ነገር መልስ ከመለስኩልህ አላውቅም፣ ካልመለስኩልህ ደግሞ አልመለስክልኝም ብለህ ጠይቀኝ በጨዋነት። ስድብ ኃጢአት ስለሆነ አልሳደብም። ወረፋም ደግሞ ይሄ ትችትም ደግሞ እግዚአብሔርን ስለማላስጨበጨበው አልታችም። ወደ ጥያቄ ቀጥለ። እሺ ቴንኪው። አንቺ ታመጩ አንቺ ታሮጩ ይላል። ኦኬ ሶፍት ፔንቶቹ ሶፍት ያስፈላሉ ብሎ የሚል ፖለቲካ ለመስራት ጥያቄ ልጁ ላይ ጨርሰሃል። ሚዩት አድርግ። ቆይ ሚዩት አድርግ። ኦኬ ሰማኸው? የፈለከውን ስታራ ሰማኸው? ፔንቴዎች ሶፍት ያስበላሉ እየተባለ በጣም ብዙ ጊዜ ዲስኩር ይደሰኮርብናል። ሶፍትን ከማስበላት ጋር በተገናኘ ነቢይ መስፍን ቤተፋጌ ማለት ነው አንዴ ይህን ነገር አስደርጎ ነበር። ይህን ነገር በማስደረጉ ሁላችንን የተቃወም ነው። እኔም የተቃወምኩት ቪዲዮ ግቡና ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ ላይ ሂዱና እዩት። ፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ የቀጥታ የመርሃ ግብር ስርጭት ወደ 3000 ሰው ላይ የተከታተለበት ላይ አይ ቲንክ 3500 ሰው ምናምን የተከታተለበት ላይ ያኔ ተናግሬያለሁ። እኔም ብቻ ሳልሆን በሙሉ ማለት ነው። ሶፍት የማስበላት ቁሳቁስና ሸቀጣ ሸቀጥ የሆነ ነገር የማስበላት የኛ የወንጌላውያን አማኞች ባህላችንም ትምህርታችንም አይደለም። ነቢይ መስፍን ግን ይህን ነገር አድርጎት ነበር እና እኔ ተቃውሞ ያለው አንድ ይሄ ሰው እኔ ባለሁበት ሀገር ላይ በሌላ ቸርች ሊጋበዝ ተጋብዞ ሊያገለግል መጥቶ በአካል አግኝቼው ነግሬዋለሁ እና አንድ እኔ የተደረገው ከዛ በኋላ አድርጎትም አያውቅም። ነቢይ መስፍኔ ማለት ነው አድርጎትም አያውቅም። ኦኬ
ልብ በሉ አድርጎትም አያውቅም። አንዴ ነው የተደረገው። ለዛ ለተደረገውም ነገር ሶሪ ብሏል። ኦኬ ጴንጤ ያሸማቀቋችሁ መስሏችሁ በየቦታ በየፌርማታው ጴንጤዎች ሶፍት ያስበላሉ ብላችሁ የምትሉት የመብልና የመጠጥ ጉዳይ ከተገናኘ መርጌታ በየጸበሉ ቦታ ላይ ምሴን ስጡኝ ብሎ ክፉ መንፈስ ራሴን ገለጥኩ ብሎ በሚልበት ድራማ ውስጥ እንደዛ በሚደረግበት ሰዓት ላይ እኔ የካ ሚካኤል ቤተክርስቲያን በነበርኩበት ጊዜ ሾላ ማለት ነው ወደ እንግሊዝ ኤምባሲ መሄጃ ጋር ጸበል ቤቱ አለ የካ ሚካኤል ማለት ነው። እና እዛ ያኔ አጥባቂ የነበሩት ካህን እያጠመቁ በነበሩበት ሰዓት ላይ እንደዚሁ ምሴን አምጡልኝ ብሎ ሲል የየካ ሚካኤል ጸበሉ ያለበት ግቢ ውስጥ አንድ ዋርካ አለች። ዋርካ ዛፍ አሁን ካልተቆረጠ ዋርካ ዛፍ መካከል ላይ አለች፣ ጸበል ግቢ ውስጥ ማለት ነው። እና እዛ ቦታ ላይ አሸዋ እና ጠጠር ነገር ተቀምጦ ነበር፣ ገና እየተሰራ ነበረ። እና ሂድና አምጣለት አሉኝ ካህኑ። እኔን አሸዋ አምጣላት አሉኝ። ሴት ናት፣ በመስቀል እየቀጠቀጧ ክፉ መንፈስ ተገልጦ እዛ ምስ ምንድነው ተብሎ ሲባል ቄሱ ነው ምስ ምንድነው ብሎ የሚጠይቀው። እኛ ጋር ምስ ምንድነው ብለን አንጠይቅም። እርኩስ መንፈስን በጌታ በኢየሱስ ክርስቶስም ገስጸን እናስወጣለን። እና አሸዋ ነው ብሎ ሲል ሄድና አልጨረስኩም። ተሜ ሜዩት አድርግ ብራዘር፣ በኢየሱስ ስም ያላስወጡ ነው ቪዲዮ አለ። ሜዩት አድርግ ገና እስኪ ነስርህ ድረስ እኔ በመረጃ ነው የምናገረው። አንተም እኛን እስኪ ነስረን ድረስ በመረጃ ተናገር። ጥራ ወንጌል ብርሃን፣ ህይወት ብርሃን፣ አማኑኤል፣ ሙሉ ወንጌል፣ ቃል ሕይወት ብለህ አምጣ፣ በመረጃ አውራ። እኔ አሁን ሳወራ ልክ እኔ ዝም ብዬ እንደሰማው አንተም ዝም ብለህ ስማኝ። ቴንክ ዩ። እና ሂድና አምጣ ተብዬ ስባል አሸዋን ይዤ ሄድኩት ከዋርካዋ ጋር ማለት ነው። ዋርካዋ የካ ሚካኤል መጠመቂያ ቤቱ ግቢ ውስጥ ዋርካ ዛፍ አለች። ሾላ ነገር አይ ቲንክ እንደ ዋርካ ነገር ማለት ነው። አሸዋውን አመጣሁላት፣ ቅሞ በላው ክፉ መንፈስ ማለት ነው። ከዛ ምን አለ እዛው እየሰማሁ ነው ሞጀናቶች። አሁን እዚህ እንደዚህ ባረግም ስትወጣ ግን ይዛታለሁ አለ። እማረሳው ያኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ይሄም ብቻ አይደለም፣ ቅድም መርጌታ በየጸበል መጠመቂያ ቦታ ላይ የጅብአር የተለያየ ነገር ፋንድያ ሁሉ የሚያስበላቸው ብሎ ያለው እውነቱን ነው። ኧረ እኔ በኢትዮጵያ ቴሌቪዥን ፕሮግራም ላይ ፖሊስና ህብረተሰብ ላይ የቀረበ ፕሮግራም በኢትዮጵያ ፕሮግራም ላይ በኢትዮጵያ ቴሌቪዥን ላይ የቀረበ ማለት ነው። በአማራ ክልል ፖሊስ ደብረ ብርሃን ከተማ ውስጥ የጅብአር እየበጠበጠ ያጠጣቸው ስመ መርጌታ በፖሊስና ህብረተሰብ መረጃ ላይ ቀርቧል። የጅብአር እየመታ እንደበሶ ያጠጣቸው ኦርቶዶክሳውያን መርጌታውን ያጠጣቸው ቻለው። ይህም ብቻ አይደለም፣ ድርሳነ መድኃኔዓለም ወገድ ለመባህ ጽዮን በሚባለው መጽሐፍ እጄ ላይ ያለ አሳይ ብሎ የሚል ሰው ካለ አሳያለሁ። የሰው ደምን እንደሚጠቡ ታውቃላችሁ? በኦርቶዶክስ ቤተክርስቲያን እግርህን እንቅፋት ከመታ ደምህ ከፈሰሰ ደምህ ይጠባል። ጡት እንደሚጠባ ደም ይጠባል። የሰው ደም ይጠባል። በየት ነው ያልኩት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የጻፈው? የዋልድቢት ቅድስት ማርያም መነኮሳት ናቸው ያሳተሙት። ብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ በሳቸው ፍቃድ የቅዱስ ሲኖዶስ አባል በሆኑት የተጻፈ እኮ መጽሐፍ ነው ብዬ የምልህ ብራዘር። ቻለው እንግዲህ ጀምረናል፣ ገጥመናል። ኦኬ። ይሄም ብቻ አይደለም። በዚሁ በድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የሰው ትውከት ሰው የሚያስታውቀው ማለት ሶሪ ማማ እንግዲህ የሰው ትውከት ሰው ያስታወቀውን እንዲበሉ ቤተክርስቲያን እንደምታስተምር ታውቃላችሁ። አንተ ሶፍት ትላለህ አይደል? አንድ ሰውዬ ሶፍት አበላ ብለህ አቧራ ታጭሳለህ አይደል? ገና ጉድ ዘረግፍልሃለሁ። የሰው ትውከት ሰው ብሎ የሚያወጣውን በላው ብሎ ዲያቆን አማኑኤል የሚባል ወንድም ልከዋል። ቪዲዮ እየፈለግኩት ነው ላኩት። አይ ቲንክ ኮሲ ፈልጊው ዲያቆን አማኑኤል ትውከቱን በላው ብሎ ያለ አለ። የሆነ ሰው ልኮልኝ ነበረ፣ እኔ ዳውንሎድ አድርጌ አስቀምጫለሁ። ዲያቆን አማኑኤል የሰበከው ይኸው መርጌታ ወይ ታሜ እኔ አሁን ሳወራ ጫጫታ መፈጠር የለበትም። ቻለው ጫጫታ መፈጠር የለበትም። እኔ እንደሰማሁ እኮ አታቋርጠኝ። መጀመሪያው ጉዳይ
አታቋርጠኝ ተመስገን። አቋርጠኸኝ አታውራ። በመጀመሪያ ጉዳይ አትበል። በቃ ገጥመናል። አንተም የእኛን ቤተክርስቲያን ነውር ዘርግፈው። እኔ በትችት ወንጌል አልሰራም። ተመስገን አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። በየመካከል ማይክ እኔ ከፈትኩኝ፣ አንተ ስታወራ ማይክ አልከፈትኩም። ልብ በሉ። ቻለው፣ ከንፈርህን ንክስ አድርገህ ቻለው ማወራው ማለት ነው። ኤርሚያስ አበበ እባላለሁ። ተናገር እውነቱን። ዝም ብዬ ቅጥፈት አላወራም፣ ያለ መረጃ አላወራም። ኦኬ። የቱ ጋር ነው ያለሁት? ትውከቱ ጋር ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰው ትውከት ብሉ ብላ ታስተምራለች። እምን ላይ? ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የተጻፈ በዋልድቢት ቅድስት ማርያም አንድነት ገዳም የተጻፈ መጽሐፍ ማለት ነው። በቅዱስ ሲኖዶስ አባል በብፁዕ አቡነ ቄርሎስ የሰሜን ወሎ አህጉረ ስብከት በእሳቸው ፍቃድ የታተመ ማለት ነው። ትውከትህም ብላ ሂድና ብራዘርዬ። የምን ሶፍት ማለት ነው? ቻሉት ኦርቶዶክሳውያን። ቤተክርስቲያኒቱን እንደ ተቋም ነው የምናገረው እኔ። ምክንያቱስ ትምህርቷ የቤተክርስቲያኒቱ መጽሐፍቶች አንብቤ ነው፣ መረጃ ይዤ ነው ማወራው። ያለ መረጃ ቅንጣት ማወራው ነገር የለም። እጣይ ቃለ ብሎ የሚል ሰው ካለ በየትኛውም መንገድ ይምጣ። ያው መጽሐፍቶቹ ተቆልለዋል እዚህ። ኦኬ። ቁጥር 2 ቁጥር 3 እያላችሁ መቀጠል ትችላለች። ቆሻሻ ማለት ነው። እሺ ቀጥሎ። አተላ የጋን አተላ ላሱ ብላ ታስተምራለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። አተላ ቆሻሻ ነው? ቆሻሻ አይደለም ነው። እጣቢ የድስት እጣቢና የጋን እጣቢ ጠጡ ትላለች የተጻፈ መጽሐፍቷ ላይ። ማነው ታዲያ ቆሻሻ የሚበላ? ማነው ቆሻሻ የሚጠጣ? ከድስት እጣቢ እስከ ጋን እጣቢ ድረስ ጠጡ ምላ የምትለው እኮ የራስ ቤተክርስቲያን ናቸው። ወንድም አለም ይሄ ኦኬ። አቤት። እሺ ወንድምነት ቴንክ ዩ። የሴቶች የወር ግዳጅ ድርሳነ የሴቶች የወር ግዳጅ የሴቶች ግዳጅ ድርሳነ ኡራኤል ላይ ና እንጂ ና። የሴቶች የወር ግዳጅ ማለት የወር አበባቸው ደም በ12 ጋን እየተጠቀሰ ይኮመኮማል። የት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ኡራኤል ላይ። የእግር ጣቢ ጭቅቅት አባ ገብረ ኪዳን ስም እየጠራው ነው የማወራው። ና እንጂ ና። ተመስገን ነካክቶማ መሄድ የለም። ከጴንጤ ጋር እኮ ገጥመሃል ብራዘር። ና ና። ነውረኛ ትውልድ ና ግቡ እንጂ ኦርቶዶክስ ና ግባ። ተሜ ለምን ወጣህ? ድርሳነ ኡራኤል ልግለጠው እንጂ የሴቶች የወር አበባ ደም ማለት ነው። እግርን ጥፍር ሲመታህ፣ ጥፍር ሲደማ ጥፍር ይጠባል። እንደ ሴት ጡት ወተት እንደሚያወጣ ልጆች እንደሚጠቡት ማለት ነው። የሰው ደም ይጠባል። ትውከት ይበላል። የሰው ትውከት አክታ ማለት ምራቁ ሳይሆን ያስታወቀው በልቶት ያስታወቀው ማለት ነው። ያ ተናገር እውነቱን ነው ቤቱ ብራዘርዬ። ይነካኩትና ይሉታል ወንበዴ ይላል ያገሬ ገበሬ። እንዴ ተችለዋለህ ስል መድኃኔዓለም ምስክር ነው። አንድ ጠንቋይ የሆነ ቄስ ነበር፣ እየሰማችሁ ነው። ይህ ካህን እየጠነቆለ ቤተክርስቲያን ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ወንድምነት ይሄ እኮ አይደለም ብሩኬ፣ ራሱ ነው ኤርሜ ይመጣል። እሺ ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። ይህ ጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድሱም። እሱ ቤተ መቅደስ ሲገባ ሁሉም ውጭ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያችን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው። አቅርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ ያለ አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ።
ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በሳት ሰንሰለት አስሮኝ ንጹሕ አይደለሁምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ይውጣ ይለኛል አሉ። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹሕ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ኖ ይሄ አይደለም። ትውከቱን በላው ብሎ የሚለው ቀጥሎ ነበረ። ኦኬ አብሮ ያለ መስሎኝ ነው። ተቆርጦ ነው ይሄ። በቃ የለም ይሄው ነው። ዲያቆን አማኑኤል ይሄ ነው የተናገረው። ትውከቱን የበላበትን አምጡ። ድርሳነ መድኃኔዓለም ወገድለ መባጽዮን ላይ የተጻፈውን ቀጥታ በቤተክርስቲያኒቱ ሁሉ ጭምር ማለት ነው። እሺ ነይ ግቢ እህታችን፣ ነይ ግቢ። እኔ ጋር ነይ ግቢ። ደህና ነኝ እግዚአብሔር ይመስገን። ሌላ ቪዲዮ አለሽ? በዚህ ስልክ ነው ያለው። አንድ ሰው በውስጥ ያናግረኝና ከዛ በዋትሳፕ ሼር አደርጋለሁ። አለኝ ቪዲዮ። ዋትሳፕ አለሽ አንቺ? የኔ አለሽ? ያንተ የለም። የሆሲ ነበረኝ። ሆሲ ያለች እዚህ ውስጥ ወይ? ሆሲ ያለሽ? ሆሲ መሲ አንቺ ግቢ በቃ በሜሴንጀር ምንድነው በኢንቦክስ ሃይ በይና ከዛ ወይ ቁጥርሽን አስቀምጪልኝ ከዛ በዋትስአፕ ልክልሻለሁ ላንቺ። እሺ ቁጥሬ ላክልሽ ነው ዋትስአፕ ላይ ላክልኝ። እሺ ስጫት እህትዬው የኔን ስልክ ስጫት መሲ። እሺ ወንድም እሺ የሪሜን ልክልሻለሁ ላኪለት መሲ። እሺ ዲያቆን አማኑኤል ይባላል። ስብከተ ወንጌልን ይሰብካል በቤተክርስቲያኒቱ። ድርሳነ መድኃኔዓለም ወገድለ መባጽዮን ላይ የተጻፈውን ኦኬ እንዴት ብለው እንዳስተማሩት ሰምታላችሁ። ደግሞ ቆሻሻን ነገር ከመብላት አኳያ እና ከመጠጣት አኳያ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለው ትምህርት ይቅርታ አድርጉልኝ፣ የገማ የበሰበሰ ትምህርት አለ እንዴ? አታፍሩ? ሶፍት ብለህ ስትል አንድ ሰው ነው ያበላው፣ እሱንም እኛ አንቀበልም። ትክክል አይደለህም ነው ብለን የተቃወሙ ነው። እስኪ እናንተ ይህንን ነውርና ቆሻሻ የሴት የወር አበባ ደም ተጠቅሶ እየተባለ እኮ ነው የሚባለው። ነውረኞች አንድ ቀን መጽሐፍ ላይ ስጣቅስ ነበር። ታውቀዋለህ እኮ ሚዩት አድርግ። ስንሰጥ ታወራለህ ወንድማችን። አንተ ራሱ ዲያብሎስ ነህ፣ የዲያብሎስ ቁራጭ እንዳልክ። ያው እንግዲህ የሴቶቹን ነገር ወደምታጠቅስበት እንዳልክ ሚዩት አድርግ። ዲያብሎስ ነው ትወረወራለህ። ተፈል ይሄው ወረወርኩ። ዲያብሎስ እንደዚህ ነው የሚወረወረው። ዲያብሎስ እንደዚህ ነው የሚወረወረው። ሳይጠሩት ነው እሱ አቤት ብሎ የሚለፈልፍ። ቻሉት። ከጴንጤ ጋር ገጥመሃል። ያለ መረጃ አናወራም። ከትውከት እስከ ተቅማጥ በላይም በታችም ከሚወጣው ጀምሮ ቤተክርስቲያኒቱ የምትሰብከው ማንን ነው? የተጻፈ እኮ ነው መጀመሪያ የተጻፈ በላይም በታችም የሚወጣው ደብረ ሊባኖስ ገዳምም እንስተ አህዮች አይገቡ። ለምን ይባላል? እኛ በተጻፈ ነው የምናወራችሁ። ልብ በሉ፣ በተጻፈ ነው የምናወራው። ጀምሮ የየ ማለት የለም። ጀምረዋል፣ ጨርሰዋል፣ እዚህ ትጨርሰዋለህ ማለት ነው። እና ኤኒዌይ ወንድምነት ቀጥሉ። ብርክዬ ቅድም ሳውጣ ነበረ ስንክሳር ላይ የኢትዮጵያ ነገስታትን ብዬ ማለት ነው።
እስከ ህዳር ድረስ ብቻ ስንት ንጉሶች እንዳሉ ታውቃለህ? 4 ነገስታት አሉ በኢትዮጵያ ኦርቶዶክስ በየወሩ የሚከበሩ ማለት ነው። ለምሳሌ አጼ ልብነ ድንግል መስከረም 5 ይከበራል። የኢትዮጵያው ንጉስ ዳዊት በ12ኛው መቶ ክፍለ ዘመን የነበረው ጥቅምት 9 ይከበራል። ንጉስ ናአኩቱ ለአብ ህዳር 1 ይከበራል። ንጉስ በእደ ማርያም ደግሞ ህዳር 12 ይከበራል። እስከ ህዳር ድረስ ብቻ እነዚህ 4 የኢትዮጵያ ነገስታቶች ቀን ተሰይሞላቸው በኢትዮጵያ ኦርቶዶክስ ቅዱስ ናቸው ተብለው በረከታቸው ምናምን ይደርብን እያሉ ያከብራሉ። አሁን ይሄ ስንክሳር ላይ የተጻፈ ስንክሳር ላይ ያለ ማለት ነውና ለንጊኖስን ደግሞ ታውቀዋለህ አይደል? ያው ጌታን በጦሩ የወጋው አዎ ለንጊኖስ ዕብራዊ ተብሎ ይባላል። ህዳር 5 እሱ ደግሞ ቅዱስ ለንጊኖስ ተብሎ ጌታን በጦር የወጋው እሱ ደግሞ ህዳር 5 ይከበራል። አሁን እነዚህ ሁሉ ስንክሳር ላይ ያሉ ናቸው። እሺ ቴንክ ዩ እህቴ ጸጋ ይብዛልሽ። ቤዛ ኩሉም እኮ የላሊበላ ነው። ቤዛ ኩሉ ቤዛ ኩሉ የላሊበላ ነው። ታኅሳስ 29 የሚከበረው የላሊበላ በዓል ነው። ያው ላሊበላ ላይ ቴንክ ዩ መሪ ትቀጥላለህ። መጽሐፉ ድርሳነ መድኃኔዓለም ወገድለ መባህ ጽዮን ላይ ያለ፣ እኔም እጅ ላይ ያለ፣ መርጌታም እጅ ላይ ያለ፣ ብሩኬም እጅ ላይ ያለ። ኦኬ ልብ በሉ። የዛሬ ቁርሴን እንዳስተዋችሁኝ ጌታ ምሕረት ያርግላችሁ። ተመስገን እግዚአብሔር ምሕረት ያርግልህ። እሺ ቅዱስ ቁርባን ከተቀበለ በኋላ ሆዱን ታወቀና ወዲያውኑ አስመለሰው። እንደ አባት ነበሩ። ይህ አባት ያስመለሰው ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ያስመለሰውን መልሰው እሳቸው በሉት። በቤተክርስቲያኒቷ አውደ ምሕረት ላይ ነው እንደዚህ ተብሎ የሚሰበከው። ሶፍት በላ ትላለህ እንደ አንተ። ወይኔ ነካክቶ እንደዚህ አሳ ጎርጓሪ ዘንዶ ያወጣል አሉ። እንደሱ ነው የሆነበት። የተቆጣች ድብ ነው የምታደርገኝ አልተ። የተቆጣች ልጆቿን የተነጠቀባት ድብ አልኩ። መረጃ ከፈለግ ድርሳነ ዑራኤልን ላምጣው እንደ ወገኖቼ፣ ምንም ሩቅ መሄድ የለም። ወንድምነት የሚገርመው ነገር እኮ እኛ ባንቃወማቸው እዚህ ተደርድረውላል። ድርሳነ ዑራኤልን ላውጣው? ታውጣው መታየት አለበት። ድርሳነ ዑራኤል ይኸው ብሩኬ ዛሬ እንዘንለት እንጂ ኖ ሚዩት አድርግ። ቤካ ሚዩት አድርግ። የሴቶች የወር አበባ በ12 ጋን 12 ነው አይደል? ጋኑ የሚለው ወንድምነት እንዳልሳሳት ጋኑ 12 ዘወርኃ የካቲት ነበር አይደል? የካቲት ሁለተኛው ላይ ዘወርኃ የካቲት ሁለተኛው ላይ። ይሄ የካቲት ወርማ ለሴቶችም አፍ ለአፍ ገጥመው የተሳሳሙበት ነው። አምስተኛው ታምር ከድርሳነ ዑራኤል ዘወርኃ የካቲት ሁለተኛው ላይ ማለት ነው። ኤርሚ ቆይ ከየት መጥቶ ነው የሴቶች ግዳጅ በበርሜል የሚሞላው? ምን አውቃለሁ። ወንዝ ነው እንደ የሚፈሳው? መንግስተ ሰማይ እኮ ነው። ለዛውም እኮ ደግሞ ያው በመንግስተ ሰማያት ነው። በጌታ በኢየሱስ ኦርቶዶክሳውያን እኛ ፊት ነውራችሁን ይዛችሁ አትቆሙ። ደግሞ እናንተም ብሎ ጴንጤን ማበሻቀጥ በየሰፈሩ በየስርቻው በየጥጋ ጥጉ ያለ ነውራችሁ ማለት ነው። ይኸው ዘወርኃ የካቲት ገጽ 133 ስታወሩ እንደዚህ በመረጃው ነው። ያው ምን ይላል? ክፍሉ በጣም ረጅም ነው። እናንተ ከፈለጋችሁ ማንበብ ትችላላችሁ። እዚህ ክፍል ላይ ምን ይላል?
ዳግመኛም ወስዶ ከትልቁ በሬ ዘንድ አደረሰኝ። ከዚያም የጌቶቹን ባሪያ የነገስታቶቹ ልጆች ሲቆጣና ሴቶቹና ወንዶችንም ልጆቹን ሲደበድብ የሴቶች የወር ግዳጃቸው በ12 ጋኖች ሞልተው እንደ ወጥ ሲያጠቅስ አየሁት ይላል። ምን ሊያደርገው እንደ ወጥ የጠቀሰው ምን ሊያደርገው ነው? አቤት የት ነው የገባችሁት ኦርቶዶክሳውያን? የት ነው የገባችሁት? በረከቱ ይደርባችሁና 12 ጋን ሙሉ የሴቶች የወር ግዳጅ ደማቸው እንደ ወጥ ሲያጠቅሳየው ዝም ጭጭ ነው የምትሉት። በሚመጣው ዘመን ጴንጤ ፊት ራሱ እንኳን የመናገር ሞራሉም የላችሁም። ወንድም ነቃጠል ቴንክ ለሌሎችም እድል ስጣቸው። ተባረኩ። ተረፈ መስዋዕት ምን ላይ ነው መጽሐፉ ይኖረኛል። ተረፈ መስዋዕት የበላ ዘንዶም ቆራርጠው በልተውታል። ልክ አሁን ላይ ለምሳሌ ያው ትውከቱን እንደበሉት ማለት ነው። እና ተረፈ መስዋዕት የቀረውን ህብስት ማለት የተረፈውን ማለት ነው። ከካህናቱ የተረፈውን ህብስት ዘንዶ በላው እና ሲመጡ የአፄ ዘርዓ ያዕቆብ መጽሐፍ ላይ ማለት ነው። እሱ ታሪክ ያለው የአፄ ዘርዓ ያዕቆብ መጽሐፍ ላይ ልክ ነው። ምንድነው መጽሐፉ? ተረፈ መስዋዕት ብለህ መርጌታ ዝም ብለህ ካህናቱ በሚናገሩበት አትናገር፣ ለህዝቡ በደንብ ነገር። ቅዱስ ቁርባን ተርፎ ማለት ነው። ተረፈ መስዋዕት ቅዱስ ቁርባኑ የሚያቆርቡት ቅዱስ ቁርባን ተርፎ ከዛ ምንድነው ዘንዶ በላው አይደል? ያን ቁርባኑ ዘንዶ በላውና ጠዋት ሲመጡ በልቶታል ዘንዶ ቅዱስ ቁርባኑ። ከዛ አናቱን ቀጥቅጠው ዘንዶውን ገደሉትና እሱን በሉት ማለት ነው። ዘንዶውን በሉት፣ ምክንያቱ ስጋ ወደሙ ስለበላ ተቀድሷል። ምንድነው ብሩክዬ መጽሐፉ ምንድነው? የዘርዓ ያዕቆብ መጽሐፍ ላይ ነው ያልከው? የአፄ ዘርዓ ያዕቆብ መጽሐፍ በደብረ ብርሃን ስላሴ ነው የተፈጸመው። ደብረ ብርሃን ስላሴ ነው የተፈጸመው? አዎ ደብረ ብርሃን ስላሴ። አያችሁ፣ በመረጃ ነው እንደዚህ እኛ የምንናገረው። ቅዱስ ቁርባን ብለህ የምትለውን ዘንዶ ይበላልሃል ማለት ነው። እዛ ዘንዶውን የበላ ነው። ቅዱስ ቁርባኑን የበላውን ዘንዶ ካህናቱ በሉት። በልተሃል አንተም ትበላለህ ብለውት ማለት ነው። ታዲያ ኤደን ገነት ላይ ቢኖሩ እነዚህ ካህናት ጥሩ አይመስልም ነበር? ወንድምነት ከመጀመሪያ አዳም በተፈጠረበት ቀን ይህንን ካህናት ያደረጉ ሰዎች አዳም ባይፈጠርና እነሱ ቢፈጠሩ ኖሮ ጥንታዊ ጠላታችንን ቅርጥፍ አድርገውት አይበሉም ነበር። እኛ ቻይና ሀገር እንላለን፣ እዚሁ ቄስ ቻይና ተፈጥሮልሃል። ተመስገን። ተደብቀ እየሰማ ነው አይደል? እሺ እንግዳ አስገብታችሁ ሞክሩ። ወንድምነት ዝር የሚል ጠፍቷል። እሺ አዎ መላክ ትችላላችሁ። ሜላት ነኝ። ለምን አትገቢ? ግቢና እኛ ጋር ያለውንም ነገር መናገር ትችላለች። ከዛ አንቺ ጋር ደግሞ ያለውንም መመለስ ትችላለች። ነይ ግቢ ሜላት። እኔ እሞራበት ጊዜ የለኝም። ምክንያቱም በጣም
በስድብ እንደተሞላችሁ ሲቀጥል ደግሞ ምን አለ የሰውን ሃይማኖት ከመሰደባችሁ በፊት ማስተዋል አለባችሁ። እንኳን ደህና መጣሽ ሜላት። ለስድብ አትሩጡ። መጀመሪያ እንኳን ደህና መጣሽ። የሰውን ምንም መሳደብ የለባችሁም እናንተ። እንትን አዳራሽ ውስጥ እኮ ማለት ነው መዝለል ነው የምታውቁት፣ የሴት ጡት ማሸት ነው የምታውቁት። ደም ከሴት ማፀን ስላልተፈጠራችሁ ወንድን የፈጠራችሁ እናንተን። ከሴት የተፈጠረ ማፀን ስለ ደምና ስለ ፔሪድ አያወራም። ደርሶብሽ ነው። ፔሪድ የተፈጥሮ ጸጋ ነው። የተፈጥሮ ጸጋ ነው። እሺ የተፈጥሮ ጸጋ ነው። ፈጣሪ ለሁላችንም ይሰጠን። እናንተ ወንድኔም ብላችሁ እዚህ ላይ ራሱ የተቀመጣችሁ ሴቶች እግዚአብሔር አምላክ የስራችሁን ይስጣችሁ፣ አንደበታችሁን ልሳናችሁን ይዝጋው። የወር አበባሽን ትጠጫለሽ ማለት ነው። እና ጸጋ ነው፣ የወር አበባ ጸጋ ነው። እና ትጠጫዋለሽ ወይ? ትጠጫዋለሽ? ጸጋ ስለሆነ ትጠጫዋለሽ። ጸጋ ነው፣ አውቃለሁ። ትጠጫዋለሽ? እየጠጣሽ ነው? አውቃለሁ። በየወሩ ሲመጣብሽ ትጠጫዋለሽ? በእንትን አለች። የሚገርም ነገር። ኦርቶዶክስ የምታስተምረው ለስድብ አትሯሯጡ። ይኸው እንደዚህ ነው። መጽሐፍሽም እንደዚህ ታምረ ማርያምም እንደዛ ነው። አየሽ፣ ዘንድሮማ ብሶባችኋል። ዘንዶ ቆራርጣችሁ ትበላላችሁ ቅዳሴ ላይ መቅደስ ውስጥ። እናንተ ደግሞ ዋፍ ስትበሉ ደግሞ አይቻልም። መቅደስ ውስጥ ደግሞ ቁርስ ቤት አደረጋችሁ። በጣም የሚያሳዝነው መቅደስ ነው፣ የከበረ ነው። የዘንዶ ስጋ ይበላሉ። እናንተ ደግሞ የሷጽምና አይጥ እየበላችሁ ትላትል እየበላችሁ ሜላት። እኛ እኮ ግን የተጻፈውን ነው አውጥተን ያሳየነው አይደለም። ልንገርህ ወንድሜ፣ እኔ ልንገርህ ሰፈሬ ላይ ስላየሁ ነው። እባብና ማለት ነው አይጥ፣ ትል፣ የሷጽም ሄዶ ሬሳ ጋር ቁጭ ብለው ሳጥኑን ከፍቶ የሚበሉ እግዚኦ ማረና ክርስቶስ። አይተሻል ባይነሽ። የሞቱስ ተገላገለትስ። ይሄ ደግሞ እምነት ነው እንዴ? እሺ ችግር የለውም። አሁን እኛ ለምን ስሜታዊ ሆንሽ? ወረደች ራስሽ። እሺ በቃ ከወረደች ስሜታዊ መሆን እኮ አይጠበቅባችሁም። አሁን የተጻፈ ነው ከፍተን ያሳየናችሁ። እኛ ለምሳሌ በውሸት የሆነ ነገር ተናግረን ቢሆን ጥፋተኞች ነን። ከፍተን የተጻፈ ካሳየናችሁ ግን መጠየቅ ነው ያለባችሁ እኮ። ይሄ እንዴት ሆነ ብላችሁ የራሳችሁን ቤተ እምነት ነው መጠየቅ መቻል ያለባችሁ። ያላችሁበትን ቦታ ነው መፈተሽ ያለባችሁ። በእርግጥ ያበሳጫል አውቃለሁ። ሰዎች በዛ ውስጥ ነው ያደጉት፣ ያን ነው ተሞልተው ያደጉት ምናምንና ምንም ጥያቄ የለውም እንደሚያበሳጭ። አዎ ይሄ መጽሐፍ ማለት ነው ትክክል። ይሄ መጽሐፍ ማለት ነው የተጻፈ ነው እኮ ከፍተን እያሳየን ያለው ከፍተን እያሳየን ያለው። በሐሰት ተናግረን ቢሆን ትክክል ነው፣ ሊያበሳጭ ይችላል። የተጻፈ ከፍተን እያሳየን ቪዲዮ ከፍተን እያሰማናችሁ እናንተ መሞገት ነው ያለባችሁ። የራሳችሁን ቤተ እምነት እንዴት እንደዚህ ተብሎ ተጻፈ ብላችሁ መጠየቅ ነው ያለባችሁ። ለነ ሚኒሊክ ሲዘመር እንዴ ለምን ማለት መቻል አለባችሁ። ለነ አጼ ዘርዓ ያዕቆብ ሲዘመር ለምን ማለት መቻል አለባችሁ። መጠየቅ ያለባችሁ እናንተ ቤተ ሊያናድዳችሁ አይገባም። እሺ ሊያናድዳችሁ አይገባም። መሪ ይቀጥሉ። ብሩኬ አይ እንዳልከውም የተጻፈ ነገር ነው የተነበበ ያለው እንጂ እሺ ትርጉሙን እኔ ልንገራችሁ። ቆይ እባክህ አንተ ደግሞ የሰው ሄደው ሁሌ የሚቸኩለው ነገር አለ። ኖ ጊዜ ስለሌለኝ ነው ይቅርታ። ግን ትርጉሙ ጊዜ ስለሆነ ተናለዘ ሰው ሁሉ ጊዜ እየመጡ እንደ ሞኝ ለቅሶ ደጋግሞ የሚያነሳት ነገር አለ። ቢያንስ እንኳን ኦርቶዶክሳውያን ቢያንስ እንኳን ለሌላችሁ ታመኑ። እነኚህ ከእግዚአብሔር ቃል ውጪ ኦኬ ባፈነገጠ ያደረጉትን እያንዳንዱ ልምምድ እኛውን የተቃወምናቸው እኛውን ቪዲዮ ሰርተን ልክ አይደሉም፣ እንደ እግዚአብሔር ቃል ትክክል አይደሉም ምናምን ብለን ለአደባባይ ያሰጠናቸው እኛ ነን። በግልጽ ተቃውመናቸዋል። የተቃወመውን ነገር ኦኬ መልሳችሁ ሁሉ ጊዜ ሶፍት አስበላው ምናምን እንተዚህ በካራቴ ምናምን እንትን ያላችሁ በካራቴ መመታት ከፈለጋችሁ ሂዱ፣ ችግር አለው ታዲያ? የሆነ ነገር መድረክ ከፋች ሂዱ። እኛ ግን በመተን እንደ እግዚአብሔር ቃል ትክክል አይደሉም ምናምን ብለን
እኛ ቤት ያለውን ነገር እኛ ራሳችን ተቃውመናል። ስለዚህ እናንተ ቤት የተጻፈውን ነገር መታችሁ እስኪ እናንተ ልክ አይደለም አልቀበልም ምናምን በሉ የወር አበባ ምናምን ነገር ተሰብስቦ ምናምን ነገር ይጠጣል ሲባል ያያችሁ ይህን ነገር መቃወም ያቃታችሁ ሰዎች እኛ ጋር እየመጣችሁ አታለቃቅሱ። ደግሞ ተመስገን የሚባል ልጅ ሁል ጊዜ በቃ እንደው ወይ እውቀት የለው ወይ ምን የለው ወይ በመረጃ ያወራ ምናምን ነገር ዝም ብሎ እንዳሮጊት ሀሜት ብቻ ነው የተያዘው። እና ብራዘር መተህ ስታወራ የምታወራው እንደ እግዚአብሔር ቃል አሊያም ደግሞ እኛ ቤት ካለ ለዚያ ነገር መረጃ አውጥተህ አስነብበን፣ ከዛ ደግሞ እኛ አብረን ከአንተ ጋር እንደማንቃወም ታያለህ። እና አንዳንድ ጊዜ ለእሱም ብዙም ይህን ያህል ቦታ ተሰጡት ምናምን ነገር ባይወራ ቆሞ እኮ ደግሞ እኮ አያወራም እኮ ወንድምነት ጀምሮት እኮ ይኸው ሶፍት ማበላት ብሎ አለ አይደል? እኔ በዳና እያወያየሁት እያለ መብልና መጠጥማ ከተነሳ እንግዲህ የኦርቶዶክስ ይነሳ ብለን ማንሳት ስንጀምር መቆም አቃተው እኮ። ለምን ይመስልሃል? ኬት ያመጣዋል? ምንም እኮ የለማ። ምንም ኬትም ማስረጃ ላይ ያመጣ አይችልም። ሲቀጥል ደግሞ የከሸፈ ነገር እኮ ነው። አንተ አንድ ነገር ካከሸፍከው በቃ ከሽፏል እኮ። እኛ ቤት አይደል የከሸፍ ነው። ለምሳሌ ልክ ያልሆኑት ነገሮች እንደዚህ በምንድነው ሶፍት አበልቶ ማስቲካ አበልቶ ምናምን የሚባለው ነገር ይሄ ፈጽሞ ትክክል አይደለም። እንደ እግዚአብሔር ቃል ሐሰት ነው፣ ልንቀበለው አንችልም ምናምን። እኛ አይደለም አንተ ነህ ወጥተህ፣ ሁላችንም እዚህ ወጥተን ነው አይደል እንትን ያለው። በቃ እኛ እንደዚህ ነን። ማንም ሰው ቢሆን ከእግዚአብሔር ከቃሉ ውጪ የሆነ ልምምድ ከሆነ አንቀበል፣ በቃ አንቀበል፣ አለቅ። እኛን ያከሸፍነው እኛን አደባባይ ላይ አውጥተን አንቀበልም ብለን በእንትን ያለው ኤርሚን በትልቁ አድርጉት ፕሊስ። እኛንን ራይት። ስለዚህ የከሸፈ ነገር እያመጣቸው እንደዚህ እኛ አንቀየም። በነገራችን ላይ ለሰው አይደለም ማናችንም ነው ለሰው አንድ የምንቆመው እኛ። ሰው አልቀጠረንም እዚህ። በቃ እኛ የመንግስቱን አገልግሎት ነው የምናገለግለው፣ ማለት የጸጋ ወንጌል ነው የምናገለግለው። የሆነ ሳንበዲ መጥቶ ለምሳሌ ከእግዚአብሔር ቃል ውጭ የፈነገጠ ልክ የሆነ ነገር ታይቶበት ከሆነ መጥቶ ቢያወራ አንድ ሰው በመረጃ ካሳየን አብረን እንቃወማለን። ብሩክ ቢሆን ኤርሚ ወንድምነት ቢሆን ማንም ቢሆን እዚህ ከእሱ ጋር አብሬ አይባልም። በቃ ይሄው መረጃ እንደዚህ ብሩክ አድርጓ ከተባለ አመተን ብሩክ ልክ አይደለም አንቀበለው እንላለን። በቃ ባጭር አባል እኛ እንደዚህ ነን። እኛ ክርስቲያኖች ነን። እኛ የክርስቶስ ተከታዮች ነን። አለቀ። እኛ ኦርቶዶክሳውያን አይደለም። እና ሁል ጊዜ የዛሬ 4 3 5 ዓመት የሆነው ነገር እያመጡ ዛሬም ድረስ የሚደፈልፉት ነገር አለና እሱ ልጅ ሀሜት ብቻ ነው፣ ሀሜት ብቻ። ወንድማቸው ላይ የተናገሩት ነገር እነሱ እኮ ቢወቅሱን እኮ በእኛ በተቃወምነው ነገር ነው። እነሱ ግን ስቲል ነው በሚቀበሉት በቤተክርስቲያናቸው መጽሐፍ ነው። ይሲ ያ ሌላ ጊዜ ግን ምንም እንደዚህ ቦታ ሊሰጠው የሚገባ ሰው አይደለም። አም ሶሪ he doesn't deserve you like እንደዚህ አይነት ቦታ ዲዘርቭ አያደርገውም። ቦታ የመስጠትና ያለመስጠት አይደለም ወንድምነት። ቦታ የመስጠትና ያለመስጠት ሳይሆን እኛ ሶፍት ማስበላት የሚባለውን የእኛ ታሪክ አይደለም። አንድ ግለሰብ ነው ያደረገው፣ እሱም ነብይ መስፍን ነው። ትክክል አይደለም ብለን እኔ ቪዲዮ ከሰራሁበት መጀመሪያ ገና ይሄን ባየንበት ጊዜ ላይ አንዱ ሰው እኔ ነኝ። ሄዱና ቪዲዮ ላይ ዩቲዩብ ላይ ኤርሚያስ አበበ ኦፊሻል ብሎ የሚል የኔ ዩቲዩብ አለ፣ ወደ 60 ምናምን ሺህ ሰብስክራይብ ያለው ግቡና እዛ ላይ እዩት አለ። ለነቢይ መስፍን ተብሎ የተሰጠ መልስ ማለት እኔ ብቻ አይደለሁም፣ ቤካም እዚህ ሶሻል ሚዲያ ላይ የነበሩ በሙሉ ማለት ነው። መስዬ ነበር አይታችኋል። እና ዛኔ ላይቭ ላይ ስትናገርበት ኤርሚዬ በፌስቡክ የዛሬ 6 ወይ 7 ዓመት እኮ አካባቢ ማለት ነው። እና በጣም አምርሬ የተቃወምኩት አቤት የዲያብሎስ ዘሮች እዚህ ተሰበሰባቸው። ሜት አርገው ዲያብሎስ አቤት ዲያብሎስ አቤት ዲያብሎስ። ቴንክ ዩ። ምን እኮ እኛን አይገርመንም። እኛ ወንድሜ የሚዩት ታረጋው ሂሳቡን ስጠው ብሏል። የዲያብሎስ መኖሪያ የት እንዳለ ታውቃለህ አይደል? ላከው ዲያብሎስ እንግዲህ መኖሪያው ይታወቃል። እና ልብ በሉ ምንድነው እኛ ተቃውመናል። ማንም እኮ አልኩ እዚያ ያሉ
የወንጌል አማኞች ወንድሞችና እህቶች ማንም ሰው ሶፍት መብላት መጽሐፍ ቅዱሳዊ ነው ብለን አንልም። ነውር ነገር ነው። የሰው ላብ የሰው አፍንጫ የተጠረገበት የሰው እንትን ምናምን ነገር የተጠረገበት እንዲህ አይነት ቆሻሻ ነገር ቆሻሻ ነው። ማንም ያድርገው ማንም እኮ አልኩ። እዚያውን እኔ ያደርገዋለሁ ብዬ ብል ቤቱ ይቃጠላል። በሙሉ ነው የሚከፍቱት ማይክ። አንዳቸውም በይሉንታ አያልፉኝም። አንዳቸውም ብሩክ በለው ቢኒ፣ መቅዲ በላት ሜርሲ፣ መሲ በላት ቤካ፣ መርጌታ በል በሙሉ ነው የሚንጫጩት በሙሉ። እኔ አሁን እንደዛ ባስደረግ ኧረ ኤርሚ ምናምን ነገር ብሎ አይሉ በሙሉ አልኩ ያነዱታል ቤቱ። ከየት ነው ያመጣው ይሄንን ቆሻሻ ነገር ነው ብሎ የሚሉት? ይሄን ያህል ሞራል አለው ጴንጤ። አየህ ለምን? የአምላኩን የእግዚአብሔርን ቃል ስለሚያውቅ ኤርሚያስ አገልጋይ ነው ተብሎ እንደፈለገ ፋንድያ ጭሱ ፋንድያ እንትን በሉ ሶፍት ከየት ነው ያመጣው ነው የሚባለው? ከየት ነው ያመጣው? አይ እኔ ይህንን እንደዚህ ብዬ ልል ስልጣን አልሰጠችኝም ቤተክርስቲያን ምናምን ነገር ብለው አይሉም። የእግዚአብሔር ልጆች ስለሆኑ እንዲህ አይነት ትምህርት እንዲህ አይነት ልምምድ በክርስቶስ ቤተክርስቲያናት ታሪክ ውስጥ እንደሌለ በሚገባ ስለሚያውቁ ቀወመዋል ማለት ነው። ምን አገባሽ አንቺ ሴት አይደልሽ እንዴ አፍሽን ያዢ ሜርሲ ምናምን ነገር ብዬ ልላተ አንተው ራስህን አፍን ያስኬት ነው ያመጣው ብላ ትለኛለች። ማን ያስተማረህ ሶፍት ማስበላት ማን ነው? ላድርግ እንኳን ብዬ ብል ማለት አይቻልም ማለት ነው። ጴንጤ አየህ፣ አይ ላቭ ጴንጤ በእውነት እዛስ ቤት ሶፍት አይደለም። ይሄው የሴት የወር አበባ እያጠቀሱ በ12 ጋን እያደረጉ ትውከት እየተበላ ዲስካስቲንግ ነውረኞች። መጽሐፍ ገልጬ ሳሳይህ እኔ አባቴን ጠይቃቸዋለሁ። ሂድና ጠይቅ። የሰው ደም እግር እየተጠባ ደም ይጠባል፣ ትውከት ይበላል። የሴቶች የወር አበባቸው ደምም ይጠቀሳል። ይኸው ድርሳነ ዑራኤል መጽሐፉ ዝሬ ማለት ነው። ድርሳነ መድኃኔዓለም ሞገድ ለመባጽዮ ይሄ የዘራ ያዕቆብ የሚናገርበት መጽሐፍት ላይ ቅዱስ ቁርባናችሁን ዘንዶ በልቶት ቅዱስ ቁርባኑ ማለት ነው መጽሐፋችሁ ጮህ አልኩ። ብራዘር ኮተታም ትውልድ ደግሞ መተ በምን ሞራላችሁ ነው እናንተ ጴንጤ ልትናገሩ የምትችሉት? ዝም ስንላችሁ እኮ እናንተ ጋር እውነት እንዳለ እኛ ጋር ግን እውነት እንደሌለ አድርጋችሁ አሰባችሁ። እኔ ብቻዬን በቂ ነኝ። እኔ ብቻዬን ምድር ይከዳሃል ፊቴ ስትቆም ማለት ነው። በመረጃ የእግዚአብሔርን ሕዝብ መናፍቅ ብላችሁ እየተሳደባችሁ ያሸማቀቅ መስሎ ደግሞ መብል ከተባለ ካተላ እስከ ትውከት ከሰው ደም እስከ ወር አበባ የምትበሉት የምትጠጡት እናንተ አይደላችሁ እንዴ? መጽሐፍቶቻችሁ ላይ በሙሉ የተጻፈው አይደለም ወይ? ከተቅማጥ እስከ ትውከት በላይም በታችም ከሚወጣው ማለት ነው ከሰው አይደለም እንዴ? ነው መጽሐፉ እጄ ላይ አለ። አትቆሙም በፊት ለፊታችን እናንተም ብሎ ክርስቲያን ደግሞ ከተቅማጥ እስከ ትውከት የኦርቶዶክስ ቤተክርስቲያን ስብከቷ ነው፣ በመጽሐፍቶቿ የተጻፈ። በእንቅፋት ከተመታ ጥፍር ደም መፍሰስ እስከ ወር አበባ ደም በቤተክርስቲያናችሁ መጽሐፍት የተጻፈ ነው። ምን ልረዳህ እችላለሁ? እምረዳህ እውነቱን ነግሬ እውነትን ታውቃላችሁ እውነት አርነት ያወጣችኋል ብሎ ወደሚለው እንደተመጣ ማለት ነው። የወር አበባችሁ ደም እየተቀዳ በ12 ጋን እየተደረገ እንደ ወጥ እየተጠቀሰ አለ። ቀጥሎስ እንደ ወጥ አጥቅሶም እንደሚያደርገው ያው ለበረከቱ ነው። እንግዲህ ኤርምያስ ያው እንግዲህ ቤተክርስቲያኒቱ ያው እንግዲህ ያለ አይደለ ብሎ ይልልሃል ማለት ነው። ኢየሱስ ክርስቶስ ለዘላለም ስም ይባረክ። እኔ አመሰግንሃለሁ በዚህ ትውልድ መካከል ከእንዲህ አይነት ቆሻሻ ህይወት ውስጥ ስላወጣኸኝ።
የዘመኔ ቁጥር ይለቅ፣ ዘር ትውልዴ ላንተ ይገዛልህ። ሴት ለሴት እኮ ከንፈር ተሳስሞ እኮ ወለደች አስወለደቻት እኮ ብላችሁ የምትሉ እኮ ጀግኖች ናችሁ። ሴት ሴትን አስወለደች በምን? በምራቅ። ከንፈሯን ስትስመው ያረገዘችዋ ሴት ወደ አላረገዘችዋ ሴት ከንፈር ውስጥ ገባ። ያረገዘችዋ ሴት የእርጉዟ ሴት ምራቅ ወደ አላረገዘችዋ ሴት ምራቅ አፍ ውስጥ ገባና እና በዚያው ብቻ ከወንድ ሳይገናኙ በምራቁ ብቻ ጸንሳ ተገኘች ይላል። ይኸው በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ላፍ ገጥመው ተሳሳሙ። ሴት ለሴት ማለት ነው። ሴት ለሴት መሳሳም የምን ትምህርት ነው? ሌዝቢያዊነት። የት ነው የተጻፈው? ዘወራ የካቲት ድርሳነ ኡራኤል። መግማማት ይላል። ይሄ ነው። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና እንዴት ገባ? አፍ ላፍ ገጥመው ነው የሚሳሳሙት። የእርጉዟ ሴት ምራቅ ያችኛው አፍ ላፍ ገጥመው ሲሳሳሙ ያረገዘችዋ ሴት ምራቅ ወደ አላረገዘችው ሴት አፍ ገባ እና ወደ አልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ማለት በምን? በምራቁ ብቻ ጸነሰች። በእውነትም አለው ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለምና ይልልሃል። ይህን ለማሳመን ማለት ነው። በዚያን ጊዜ የወር ግዳጇ ቆመና ቅሪት ሆና ጸንሳ በፍጹም ደስታ ወደ ቤቷ ገባች። ማን አጸነሰቻት? ወይዘሮ ትንቧለል ወይዘሮ አልጋነሽን አጸነሰቻት ማለት ነው። በምን? በምራቅ ብቻ። በዚሁ ብቻ። በዚሁ ብቻ የተባለው ምንድን ነው? ምራቅ። ኦርቶዶክሳውያን በምራቅ ይጫወታሉ ማለት ነው። ይጫወታሉ ማለት ያው ልጅ ለመውለድ ስትፈልግ የግድ ከወንድ ጋር መተኛት አይጠበቅም ማለት ነው። ቤተክርስቲያኒቱ አስተምሮት የወር ግዳጇ ቀረ። አሁን እኔ ጥያቄ የሚሆንብኝ የልጁ አባት ማን ነው? ምራቅ። በድንግልና ጸንሳ በድንግልና ወለደች። ወይት የልጅየው አባት ማን ነው? ምራቅ ነው ወይስ ያቺ ያረገዘችዋ ሴትዮ? ቤተ ክርስቲያኒቷ እኮ ለኢየሱስ ያላትን ንቀት እኮ ነው የሚያሳየው። ይሄ ጌታ ኢየሱስ ክርስቶስ በስጋ የተገለጠበትን መንገድ ሌላም ሰው ተገልጧል ብላ ያሳየች ነውና ኦቨርኦል መጽሐፉ ቤተ ክርስቲያኒቱ ለኢየሱስ የምትሰጠውን ቦታ የሚያሳይ ነው። እንግዲህ ከሁሉም በአዲስ ኪዳን የሚገርመን ነገር አይደል አምላክ ሰው መሆኑ ነው። ከዛ በላይ ተአምር የሚገርም የለም። ለኢየሱስ ያላትን ቦታ ነው ቤተክርስቲያኒቱ የሚያሳየው፣ ሌላ ምንም አይደለም። ሌላ እኮ ደግሞ ያየው ተህትየው ገድለ መርጌታ ብርኬ ገድለ ዮሐንስ ማነው? ጨጌ ነው ዘጸገሮ ነው ዘጠንገሮ የምትሉት ማነው? ስሙ ይምታታብኛል። ዘጠንገሮ ብቻ እንደዚህ ዘከርከሮም በለው ዘጠንገሮ ብቻ ማነው? ዮሐንስ ጠገሮ ከርከሮ ጠገሮ ጸገሮ ይምታታብኛል። በእሱ ገድል ላይ ወንድሞች እናቶች ጌታ ኢየሱስ ምስክር እናቱ እንዴት ብላ እንደጸነሰችው ታውቃለህ? በመንፈስ ቅዱስ እንደጸነሰችው ታውቃለህ? መርጌታ አይተሃል?
አዎ አይቼዋለሁ። በመንፈስ ቅዱስ ሆኖ የጸነሰችው? አዎ። ከባሏ ጋር ሳትገናኝ? ማንን? ዮሐንስ ዘጸገሮን። እስኪ የጌታን አሳየኝ እርቢ። እኔም ማየት ፈልጋለሁ። ኤርሚ ተበተኑ። እኮ አያስቅም እኮ ወይት ተበተኑ። ወደ ቤታችሁ ተበተኑ። ኤርሚ ፀሐይን እና ጨረቃን በእጁ የያዘ ሰውዬ ነው እንደዛ የተወለደው። ጠንገሩ ባለሱ ገድሉ ላይ እኮ እንደዛ ይላል። ባይዘው እሱ ይሄ ጻድቅ ተብሎ የሚባል ሰው ቅድም ልጠይቅ ፈልጌ ነበረ። የትኛውን ቆይ እሰጣለሁ ማለት ስክሮል ሳረግ ያገኘሁት ምንድን ነው ማለት ኖርማሊ ተጽፎ ነው በእኛ በቤተክርስቲያናችን ላይ ወር አበባ ምናምን ያልከው ማለት ነው። ምንድን ነው ታዲያ? ይኸው ድርሳነ ዑራኤል እኮ እያሳየሁ ነው ተጽፎ። ምን ብሎ ነው የተጻፈው? አላየሁም፣ አልሰማሁም እኮ ነው። ቅድም አሁን ያልከው ይሄን ነው። ቅድም ስትል ነብሮ ይቅርታ ሮያል፣ ይቅርታ እኛ የጠየቅነውን አንድ ያሳየን። በጣም ይቅርታ። ወይት እንዴ ለመልስ ነው። አንቺ ቁጭ ብላችሁ ደግሞ የምታውቂው ነው። አንቺ ራሱ እንደውም ልትናገሪም ትችያለሽ። እንደዚህ ነገር እኔ ሰምቼ ስለማላቅ የጠየቅኩት። እኔ ጋር እኮ ነው እየመጡ ሁሉም የሚጠይቀው። እኔን ምን ጠይቁኝ አላችሁ? ገዝታችሁ አንብቡ። ጴንጤዎችም ሁላችሁም ማለት ነው። መጽሐፍ ይጣል እንደ ኤርሚ 3 ሰው ጠይቆ የኛ ነው እንጂ መቅደም ያለበት። እኛ ማናምንበትን ነገር ለምንድን ነው የሚባለው? ነው እውነት ሮያል ያሳያል። ለማየት ፈልጌ ነው ይሄን ነገር። የኛ ይቅደም ኤርሚዬ፣ በእኛ ብልጫ ይሁን። ሮያል ጠብቅ። ሁሉ ጊዜ ጥያቄ ያለኝ ብለህ ገብተህ ስለምትል የኛ ይቅደም ኤርሚ ያሳየነኛ። ሮያል ፕሌስ ሚዩት አድርጋ እንዴ። ኦኬ መርሲዋ ግን እኮ ይሄ ሰውዬ ማናምንበትን ነገር ይላል። አንተ ማታምንበትን ነገር ነው። ስንት ጊዜ ያሳየ፣ ስንት ነገር ያሳዩ። አላምንበትም ማለት ካላመንበትን አንተ አላችሁት አላላችሁት ምን ችግር አለ? ያው አንተ ያንተ አላማምን አገባን። ታዲያ አንተ አላምንበትም ብለህ ምትል ከሆነ ከቤተክርስቲያኑ መውጣት ነው። ብዙ ጊዜ ይመጣል። አላምንበትም ቤተክርስቲያኑ መጽሐፏስ በምን ይታወቃል? ኖርማሊ ማንም ሰው አውጥቶ ስለተናገረ የቤተክርስቲያኑ ይባላል። ማንም ሰው ለማለት አንተ መጽሐፉን በትዩ ሶፍት ያበላው ማንም ሰው አላምንበትም ያላችሁ ማንም ሰው ለማለት ስማኝ፣ ማንም ሰው እዚህ ሲጀመር ማንም ሰው የለም። ሲጀመር ማንም ሰው የለም። ማንም ሰው ላልከው ነገር ግን አንተ መጽሐፉ በትዩ ወንድምነት ሳመጣ አንተም እሱ ያመጣው መጽሐፍ አምጥተህ ሁለታችሁም ጎን ለጎን ናችሁ። አይ አንተ ይሄ ከኛ ቤተክርስቲያን አይደለም ወይ የኛ ቤተክርስቲያን እትመት አይደለም እናንተ ያሳተማችሁ ምናምን እያልክ በንጽጽር አሳየን እንዴ አሳየን። በነገራችን ላይ ከሌለ ደግሞ ብሮ ልስማ፣ ከሌለ ደግሞ ማለት ነው እኔ አላምንበትም፣ እኛ እናምንበትም፣ እኔ አላምንበትም አትበል። በቃ ማታምንበት ከሆነ ለምን ትቀመጣለህ? ውጣ። ከዚያ የምታምንበት ከሆነ ደግሞ የሚባለውን በጠቅላላ ተቀብለ በረከቱ ይደርብኝ ምናምን ያልክ ኑር። የወር አበባ ምናምን ይጠጣል ሲባል በቃ አበባ ተባለ ምን ተባለ? ኖርማሊ ቤተክርስቲያኗ የምትቀበልበት ገድል አለ፣ የተተወ ገድል አለ፣ ቤተክርስቲያኗ የምታረማቸው አሉ። ሁሉ ነገር የተጻፈው የተተወ ገድል ይታረማል ምናምን ተብሎ ከዛ የታረመው ገድል የኛው ትክክለኛ ተብሎ ምናምን ነገር ሁለተኛ ሌሎች አትጠቀሙ ብላ ቤተክርስቲያኗ እንደዛ ብላ ኦፊሻሊ ያስቀመጠችው እንትን አለ። አሁን ቤተክርስቲያኗ ገድሎች ሁሉ መታረማ ያለባቸው ይታረማሉ ተብሏል። ብራዘር የኦፊሻል ያደረገችው ጽሑፍ አለ። ለምሳሌ እነኚህ ገድሎች ካሁን በኋላ መጠቀም አትችሉም ስህተት ስላለባቸው እስኪታረም ድረስ ምናምን ብላ ቤተክርስቲያኗ ባለፈው እንደውም ዮሐንስ ነው ምናምን የሚባል ገድል ሁሉ አልተተዋረለን። የዮሐንስም ራሱ ክርክር አለበት። መወገድ ምንድነው ላይክ ምሬ ይባለው መወገዝ አለበት የተወገዘ ነው ኦር መወገዝ የለበትም ምናምን የሚል በሁለት ጎራ ከፍሎ ነው የሚጨቃጨቁት። ዮሐንስ ገድል ለኛ ጠቅሞናል፣ ለኛ በዚህ ተባርከንበታል፣ በዚህ ወንጌል ምናምን ሰምተናል፣ በዚህ ክርስቶስ ተገልጦልናል ምናምን ብለው ቢሉ ክርክር የገጠሙም አሉ። ስለዚህ አንተ አልክ፣ ሌሎች ደግሞ አንተ ያልኩን አይቀበሉም። እኔ ምንድነው ከአንተ ጋር ብዙ ብራዘር ከአንተ ጋር ማይስማማ ነገር መሰለኝ። ገብቶሃል? በድፍረት ገብቼ እነጋገራለሁ እኔ። ሌሎቹ ግን እንደማይገቡ አውቃለሁ። እንደዚህ አይነት እናንተ ጋር እኔ ወንድም በድፍረት ገብተህ አይደለም አንተ ቴክኒካሊ ወንጌል እንዳይሰበክ ነው የምታደርገው አንተ። ሌሎችም አቆ ማይገቡት ብራዘርዬ፣ ሌሎችም ማይገቡት አየህ ነገሩ ሰቅጥጧቸው
ከብዷቸው ይሄ ነገር ምናምን ብለው ከሊናቸው ጋር ከመጋጨት ብሎ ነው የሚወጡት። አንተ ግን እንደዛ ብለህ አይደለም አልቀበልም እንደዚህ ምናምን ከዛ ደግሞ አትልም አጽፋችሁ ምናምን ትላለህ። ገባኔ ከአንተ ብቻ አሩ ነው እሱ ያሳይሃል። ከዛ ደግሞ ኤርሚ ካሳየ በኋላ ስለዚህ ስለ ወር አበባ ጉዳይ ወይ ጠጣዋለሁ ትላለህ ወይም ደግሞ እኔ ምን እንደምትል አንተ ጠጣው። እኔ ለምን እንደምጠጣው ያመጣው አንተ ነህ ተጠጣው። አረ ብራዘር እኛ እኮ ክርስቲያን ነን። እኛ እንደዚህ የቆሸሸ ኖርማሊ እኔ እንደዚህ አይነት ነገር ንግግር ያፍረዋል ብለህ የምትል ከሆነ እኔ አሁን ያው የወር አበባን ዝም ብለህ እንትን በቃ ተው ማን ሮያል። እኔ እኮ ወንድሜ ትናንት ነግሬህ ዛሬም እንደገና እንደ አዲስ ነው የምትገባው። የለ አንተ አሁን ለእኛ ጋር ገብተህ ለመመለስ የታተርከውን ያህል ሌሎች አገልጋዮች ካህናት የተባሉት ሲገቡ አይተህ ታውቃለህ? አይገቡም። ስለማቅ ነዋ። ለምን መሰለህ የማይገቡት? ለምን እንደማይገቡት እኔ ደግሞ ሲከነክነኝ አልችልም። ቆይ ለምን እንደማይገቡት ሮያልዬ፣ ኦኬ ጥሩ ነው መግባት ችግር የለም። ግን ለምን እንደማይገቡት የማይገቡበት ምክንያቱ ለምንድን ነው? እኔ ምን አውቃለሁ ማለት ነገሩ እነሱ መልሱን ወይ የማይፈልጉት ሊሆን ይችላል፣ መነጋገር የማይፈልጉበት ጉዳይ ሊሆን ይችላል። አላውቅም ለምን። አዎ እኔ ንገር እውነቱን ለመናገር ማለት ነው። ከፈለክ ቪዲዮ አሳያለሁ። በአውደ ምሕረት ላይ ቆመው ጴንጤ ቤት ቲክቶክ ላይ አትግቡ ብለው መምህራኖቻቸው ሊቀ ሊቃውንት የተባሉት ሁሉ ጭምር መመሪያ ሲሰጡ ነበር። አንድ ሁለተኛ ኤርሚያስ ቤት አትግቡ ብለው ካህናቱ በየቤቱ እየሄዱ ያወገዙበት አለ። ኦኬ ሁለት ለምን ኤርሚያስ ቤት አትግቡ ብለው የሚሉት ያለ መረጃ እንደማላወራ እኔም ሆንኩ ወንድሞቼ እዚህ ያሉት በሙሉ ቤካም ይክፈት እህትዮ ሜርሲም ትክፈት ብሩኬ የሚክፈት ዳንዬ የሚክፈት ማንም ይክፈት ያለ መረጃ እንደማናወራ ይታወቃል። ስለዚህ መልስ ስለሌለ ማለት ነው። አሁን አንተ መጽሐፉን አታውቀውም፣ ምንም የምታውቀው መጽሐፉ የለም። ስለዚህ በቃ ታይና ገብተህ አይ እንትን አይልም እኔ ማን እንደጻፈው ምናምን ነገር ብሎ የሚለው እሱ መልስ አይሆንም፣ መልስ አይሆንም። እሺ አሁን እናንተ የጠየቃችሁ ወገኖች ምን ይሁን የሚለው አሳዩኝ ብላችሁ ያላችሁት እነ ሜርሲ እነ መሲ ምናምን ነገር እነ ያላችሁት ገድሉ ይሄ ነው። ገጹ 35 ነው። በቃ ጽሁፉ ይቅርባችሁ። ገጽ 35 ገድለ ቅዱስ ዮሐንስ ማለት ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ ማለት ነው። ይሄ ነው የሚምታታብኝ ዘጸገሮ ዘጠንገሮ ዘከርከሮ እያልኩ ማለት ነው። ኦኬ ትንሽ ለሃይላይት ነገር ልስጣችሁ። ሙሉ አይነበብም ገና በዛ ብዙ ነገር ስላለ ማለት ነው። ኤርሚዬ እሺ ምን ይላል? ዝም ብዬ ሃይላይት ነው የማሳያችሁ። አባታቸው ዮሐንስ በንጽህና በቅድስና የተጸነሰ ነው። በኃጢአት ፍትወት የተጸነሰ አይደለም። በኃጢአት ፍትወት ማለት ምን ማለት ነው? በግብረ ሥጋ ግንኙነት ማለት ነው አይደል? ወይስ በዝሙት የተጸነሰ አይደለም ለማለት ነው? ወንድ ከሴት ጋር ሲገናኝ መርፌና ክር ሲሆን ማለት ነው። እሺ በጣም ግን ይህንን የሚናገረው ያላገባ ጎረምሳ ነው። ማይክ ሚዩት አድርግ ከዚህ በኋላ እንዳትከፍት። መርፌና ክር ማጭድና እንትን እህል አትበል። ለመልስ ወንደላጤዎች የሚሸኩሉበት 8ኛ ሺህ ላይ ደረሰ። ተመችቷቸዋል። ሙሉ ይነበብ እያሉ ከጋብቻ ውጭ ማለት ነው። በቃ እሺ ኦኬ። የተጸነሰች በኃጢአት በንጽህና በቅድስና ነው እንጂ ከዛስ በኃጢአት ሳይወድቁ ንጋት ሆነ ይላል። እነማን ናቸው በኃጢአት ሳይወድቁ የተባሉት?
አባትና እናት ናቸው። አዎ የእናትና አባቱ ማለት ነው። በኃጢአት ምን ሳይሉ በኃጢአት ሳይወድቁ ንጋት ሆነ ማለት ምን ማለት ነው? መርፌና ክር ሳይሆኑ አደሩ ነው። አዎ ምን ማለት ነው? ሮያል ሴክስ ኃጢአት ነው? ኖ በኃጢአት ሳይወድቁ ንጋት ሆነ ይላል። በቃ በኃጢአት ሳይወጡ ማለት የሆነ ኖርማሊ ሴክስ አድርጎ ለማለት ነው እንደዛ የሚለው። ታዲያ ንጋት ሆነ ማለት ምን ማለት ነው? ሳይገናኙ ማለት ነው አይደል? እምነት ጽዮን መሰለኝ ኖርማሊ ከትዳር ውጪ ምናምን በሚለው መልኩ በኃጢአት ሳይወድቁ ንጋት ሆነ ማለት ንጋት ሆነ እኮ ማለት ሌሊት ነው ማለት ነው። ባልና ሚስት አይደሉ እንደ ሌሊት በአንድ አልጋ ላይ የሚተኙት? ግን እኔ በጣም የሚገርመኝ ምን ይጠቅመናል አሁን ይሄ? ወይ ጣቅሞ አይደል ቤተክርስቲያን የጻፈችው? እዚህ ሲነበብ ነው ምን ይጠቅመናል ብለህ የምትለው? ሮያል ለበበና ሰማኝ። እሺ እምነት ጽዮንም ከመኝታዋ ተነስታ ሰማይን አየች፣ ሰማያውያን መላእክትንም ምድራውያንንም ጻድቃንንም በክብር የሚተካከል ልጅን ትወልጃለሽ ብለው አስቀድመህ የነገርከኝ የእግዚአብሔር መልአክ ገብርኤል ሆይ ቃልህ ታበለን ዋሸህን እያለች ነው እያለች አይኖቿን ወደ ላይ ያቀናች። ያን ጊዜ መንፈስ ቅዱስ ወረደና በማህፀንሽ ልጅ አለ ብሎ ተናገራት። በዚያች ሌሊት በዚያች ዕለት በማህፀንሽ ልጅ እንደተጸነሰ አታውቂምን? ሳይገናኙ አድራ በኃጢአት ማለት ግብረ ስጋ ግንኙነቱ ነው ኃጢአት የተባለው። ልብ በሉ። በባልና በሚስት መካከል ባይዘው በባልና በሚስት መካከል የሚደረግ የግብረ ስጋ ግንኙነት በኦርቶዶክስ ኃጢአት ነው። በመጽሐፍ ቅዱስ ግን ቅዱስ ነው። በባልና በሚስት መካከል የሚደረግ ግብረ ስጋ ግንኙነት ቅዱስ ነው በመጽሐፍ ቅዱስ። በኦርቶዶክስ ነውር ነው። ሙሉ ነው መጽሐፉ የሚሄድበት ትንሽ ሃይላይት በደንብ እያየሁት ነው ገና። እዚሁ ጋር የጻፈውን አንዱ የጻፈውን እዚሁ ጋር አንደኛው ገጽ ላይ የተነገረው ሌላ ገጽ ላይ ያፈርሰዋል። አንዱ ጋር የተነገረው ሌላው ጋር ያፈርሰዋል። ኦኬ መቀጠል ትችላላችሁ ወገኖች። ተባረክ ኤርሚዬ። እኔ ግን ከዚህ ከተረዳሁት ነገር አሁን በኦርቶዶክስ ቤተክርስቲያን ንጽሕት ቅድስት በቃ ተብላ የምትመለክ ማርያም አለችና እችም ሴትዮ ከእሷ ጋር መመለክ አለባት ብዬ ነው የማስበው። ምክንያቱም በመንፈስ ቅዱስ ነው የጸነሰችው። መጽሐፉን ሙሉ ነው የሚሄድበት ገድለ ዮሐንስ ገጸገሮም ማለት ነው። ልጨርሰውና ገጽ ስንት ላይ ደርሻለሁ? ገጽ 89 ላይ አካባቢ ነው መሰለኝ የደረስኩት። እዚህኛው ላይ ሁለቱንም ነው እያነበብኩት ያለው። ሁለት ገድል ነው ያለው። ልውረድና አንድ መግባት የሚፈልግ ሰው አለ። አናግራ ቦታ አለ እኮ አለ። ኦኬ አላየሁም መሪጌታ መውረዳቸውን። እሺ
እሺ አሁን የገባ ሰው አለ? ብሩኬ ታናግረዋለህ ወይ ቤኪ ወይስ ልቀበላ? እሺ ፍጹም ሰው ፍጹም መልአክ የሆነ ጻድቅ እንደሆነ እንዳለ ታውቃለህ ኤርሚ? ይሄው ሰውዬ ይመስለኛል። አይ ሀብቴ ነው ይሄኛው። ሀብተ ማርያም። ይሄኛው በጣም ማነው ዮሐንስ ዘጸገሮ የሚባለው ማርያምን የጡት እናት አድርጓት በጣም የሚገርም እጡትሽ መካከል አስተኝኝ ብሎ ይላታል። ጡቶችሽ መካከል ልተኛ። ለምሳሌ ጌታ ምስክሬ ደግሞ እጡቷ መካከልም ታስተኛው ነበረ። እቅፍ አርጋው ታስተኛዋለች። ገጽ 91 ቁጥር 5 ላይ ማን የጌታ እናት ማርያም ነች? አዎ በነገራችን ላይ አንድ ነገር ልንገር፣ ይህ ጥላቻን የሚያሳይ ነገር ነው እንጂ አሁን አንተ እኔ ነኝ ሚዩት አድርገው አሁን እንዳንጣላ ሮያል አሁን እንዳንጣላ ኦኬ። እኔ ነግሬሃለሁ፣ ያልተጻፈ አላነብም ብዬ ነግሬሃለሁ። ጥላቻ አልካው ራሳችሁ ለማርያም ያላችሁ ጥላቻ ነውራችሁ እንደዚህ ነው እንደ ቤተክርስቲያን። እኔ አልተጻፈ አላነብም። ልብ በሉ። ከገጽ 91 ነው ያልኳችሁ፣ ቁጥር 5 ነው ያልኩት እዚህ ጋር አለ። ከገጽ 90 ቁጥር 1 ጀምሮ አነባዋለሁ ማለት ነው። ሮያል ጥላቻ ብሎ ያለው ኤርሚያስ ነው ጥላቻ ያለው ወይስ የተጻፈ ስላነበበ ነው ኤርሚያስ? ምዕራፍ 3 ክፍል 12 የረቡዕ የእመቤታችን ዳግመኛ እንደተገለጸችለት ይላል። ለማ ለዘርአ ብሩክ ማነው? ለዘጠገሩ ነው ዘጠገሩ። ከዚህም በኋላ በፊቷ ትይዩ ሆኖ እጅ ነሳት፣ ራሱም እየፈተነ ሄደ። እመቤታችን ማርያም ስለ መውደዱ ልቡን አላመነታም። ነፍሱ ወይ ደግሞ ሰውነቱ እየተቆጣ ከዓለም ሁሉ ኃጢአት የኔ ኃጢአት ይበልጣል፣ እኔ ችሎት የሌለኝ አመድና መሬት ነኝ ይላል። ይህንንም ሲል የአባቱና የእናቱ አገልጋዮች በመንገድ ተገናኙት። በፊት በኋላው እየተከተሉት ወደ እናቱ ቤት ገባ። አብረን የምናነበው ኤርሚያስ ጋር ተደብቆ ማንበብ የሚባል ነገር የለም። ከዚህም በኋላ እናቱ የልጇን መምጣት ሰማች። ቀድሞ እንደወለደችው አላሰበችውም። ለእግዚአብሔርም ሰጠሁት፣ ቃል ኪዳን ገባሁለት አለች። በዋሻ በበረሃ ውስጥ ያገኘችውን ሁሉ አውቃ በልቧ በበረሃ አጽናው አለች። ይህንንም ልጅ ለእቅፏ ወረደ። ልቡ በታጣው ጊዜ እንደ ወይን መጠጥ መንፈስ ቅዱስ ዱብ ዱብ አደረገው። ለእመቤታችንም ከእግሯ በታች ወድቆ ከሴቶች ተለይተሽ የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው እያለ ከእግሯ በታች ወድቆ ሰገደላት። ዱብ ዱብ ካለ በኋላ ማለት ነው። ዳግመኛም ወደ እቅፏ ተመልሶ በጡቶቿ መካከል እርፍ ብሎ እመቤቴ ሆይ ይላል። እርፍ ማለት ያው ተኝቶ ማለት ነው። እርፍ ብሎ የጡቶችሽን ወተት እጅ አስነሽኝ፣ በመካከላቸውም ልሙት አላት። ጡቶችሽ መካከል ማረፍ አይደለም ድብን ልበልዛ ነፍሴ ይውጣ። ተመችቶታል ማለት ነው ጡቱ እና የመጥፎ ነው መጥፎ አባባል ነው። ሚዩት አድርገው አይደለም እንዴ? ሚዩት አድርገው ሮያል ሕፃን ልጅ ነው። እኔ እኮ ሮያል በማታውቀው ነገር ላይ ቆር ብታወራው ሕፃን ልጅ ነው ትላለህ። ተው በመድኃኒዓለም እንደዚሁ ልቤ እንደወደደህ ቢቀር ይቻላል። በመካከላቸው ልሞት ወዳለው ወተታቸውንም ልጥባ አለ። አየህ፣ ለመተኛት ብቻ አይደለም መሞትም ይፈልጋል። በማርያም የጡቷ መካከል ማለት ነው። ታምረ ማርያም ላይ ያለ አንድ ሌላኛው ሰውዬ ማለት ነው እንደዚሁ እውቀት አልገባ ብሎ ያለው ደደቢጤ ነው። ማርያም ጡቷን አውጥታ አጠባችሁ፣ ሚስጥርን የሚናገር ወተት አጠባችሁ ይላል። እሱም የእናቱን ጡቶችን አላወቅምና እመቤታችንን ማርያምን የጡት እናት አደረገ።
ያ ይጠባ ነበር ማለት ነው። እየመጣ ይጠባ። ከዛ እመቤቴ ሆይ ለአንቺ ሞታለሁ፣ አንቺም እናቱን እመቤቴ ብዬ አድራለሁ አላት። ያን ጊዜ የሕፃንን የነገሩትን ጣም መጣፈጥን በልቦና አጣጣመች። እሷም ለፍጥረት ሁሉ ርኅርት ልብ ናትና እንዳትተው ራራችለት ይላል። ጡቶቿ መካከል ምን ልበል? ልረፍ፣ ልተኛ፣ እዛውም ደግሞ ልሙት። ጡቶ ይሄ የጡት ጉዳይ የጡት ወተት ጉዳይ ቶ ሜታፎሪክ ነው። ኦኬ ያውቀዋል ማለት ብሩኬ። እሺ ሜታፎሪክ ነው እያለ እያወራን ነው። በነገራችን ላይ እኔ እንደዛ ልክ በምንም አይመስለኝም። ምክንያቱም የዛን ጊዜ የሚጻፉ ጽሁፎች ከአሁኑ አንተ በምትተረጉመው ዓለማዊ ትርጉም እንደማይተረጎሙ አውቃለሁ። ስለዚህ ምንም ይሄ እኔ እንደውም አንዳንድ ሰዎች ገብተው እንደዚህ ገድል ምናምን ሲወራ ሲደነግጡ ይገርመኛል። ምን ያስደነግጣቸው? የዛን ጊዜ የሚጻፉ ነገርና አሁን ዓለማዊ ፍች እንደምንፈታው ነው የሚፈታው አይደለም። ስለዚህ እንደማስደነግጠህ እኮ አውቃለሁኝ እኔ። ምክንያቱም ያው ይስማማችኋል። ይሄ ነገር የሚያስደነግጠው መስማማት አይደለም። ለምሳሌ ልንገር ብሩክ፣ እስከጨርስ ጠብቀህ ነው የምታወራው። ኤርሜ አቡነ ሀብተ ማርያም አለ። አሁን እኔ ይሄን ነገር እስከዛሬ ዝም ብዬ ነበር። በቃ ግን እናሳየው አይደል? ማንንም ብታሳይ ነው የማይመስለኝም። ነገርኩህ። ቆይ አቡነ ሀብተ ማርያም አይደል ነው ወንድምነት አለኝ እንዴ? ድክም ብሎኛል። ድክም ቆይ ሮያል አረባከ ሮያል እናወራበት እኛ። ቆይ እኔን ጠይቆኝ ነው። ኦኬ ወንድምነት ብዙ መጽሐፍ ስለሆነ ድክም ብሎ አዶ ነው ይኑር አይኑር አላውቅም። እሺ ዝም ብለህ አንብበውና ከዛ ሌላ ጊዜ እናወራ። ገና መጽሐፉን አላገኘሁትም። በጣም ብዙ መጽሐፍ ነው ያለው። እኔ ልክፈትና አላሳይህ። ከዛ ሌላ ጊዜ እናወራ። ምን ያህል የሚያስደነግጥ ነገር እንደማሳያችሁ። አቡነ ሀብተ ማርያም እኮ የአቡነ ተክለ ሃይማኖት እኮ ዘመድ ነው አይደል? አዎ ዘመዱ። ጭራሽ ደግሞ የዘመዳሞች መጣ። ዘመዳሞች ተባሉ ነው አለኝ ወንድምነት የአቡነ ሀብተ ማርያም አለኝ። እሺ አንተ ካለ ከአንተ አሳየው። ኖ ሩቅ ነው። እሺ የአቡነ ሀብተ ማርያም የዘመዱ ተጻፈ። ከዛ የእናትና የአባቱ ተጻፈ። የተክለ ሃይማኖት የእናትና አባቱ አለኝ። የአያቱና የቅድመ አያቱ ነው እየፈለኩ ያለው። የአክስቶቹ ልጆች እንደዚህ አጎቱ ልጆች ገና እየተጻፈላቸው ነው። ሰፈር ላይ የሚጫወቱ ወሬ ሁሉ ማለት ነው። እነ ሮያል ያኔ በረከታቸው ይደርብን እያለ ያምነዋል ማለት ነው። የምን በረከት ምናምን አልሰማም እኔ። ቤተክርስቲያን የምትቀበለውን አውቀዋለሁ እኮ ነገርኩህ። በድፍረት ገብቼ የምነጋገረውም ለዛ ነው ብያለሁ። ቤተክርስቲያኔ ምናምን አትበል። እዚህ ገብተህ ማስረጃ አሁን ይሄን ቤተክርስቲያንን እንደማትቀበል ጽሁፍ ማሳየት መቻል አለብን። ዝም ብለህ በድፍረት ቤተክርስቲያኔ አልቀበልም ማለት አንድ ሰው ይችላል። ቤተክርስቲያኔ ብሎ ግን መናገር አይችልም ማስረጃ እስከሌለው ድረስ። እኛ ማስረጃ ክፍትን እያሳየን የትኛዋ ናት ያንተ ቤተክርስቲያን? እስልምና ነው ያንተ ቤተክርስቲያን? ምንድን ነው አንተ ያለበት? ኦርቶዶክስ ከሆነች ይኸው ጽፋ አስቀምጣለች። ቤተክርስቲያኔ ማለት መብት የለም። በሰሜን ሸዋ ሰላሌ ዞን ሀገረ ስብከት ደብረ ሊባኖስ አገኘሁት ወንድምነት፣ በቅርብ አገኘሁት። አንተ ካገኘው ክፈተው። እኔ እኮ አይ እንደሆነ እንደጣ ሆኖ ከላይ ተቀምጧል። መጽሐፉ በጣም ብዙ ስለሆነ ሀብትሽ አይ ኦርቶዶክስ ኤርሚዬ አቤት። እስቲ ተይኝ የትየው አይ አንድ እንትን ነው ለሮያል ለመጠየቅ የፈለኩት ነገር ምንድነው ኤርሚዬ? እሺ ማለት ገድላትና ድርሳናትን መቀበል አይፈልግም፣ ግን ኦርቶዶክስ መሆኑ ወይ ቤት ይሰማል። ቆይ ይሄ መጽሐፍ ይነው አንዴ ቆይ። እሺ ወንድምነት እሺ። አቡነ ሀብተ ማርያም የአቡነ ተክለ ሃይማኖት ዘመር ነው በስጋ። አቡነ ፊልጶስም እንደዚህ ነው አይደል? አዎ እኮ ይገርማል እኮ ተደራይቶ በአካባቢ እኮ ተደራይቶ እኮ ነው። እሺ አሁንስ እኛም ዞረብን በእናትህ የስማት
ኦኬ። በሰሜን ሸዋ ሰላሌ ዞን አህጉረ ስብከት ደብረ ሊባኖስ አካባቢ ወረዳ አዲስ አበባ 2006 ዓ.ም